ቴሌቪዥን ቀርባ ብዙዎችን በእንባ ያራጨችው ብርቱካን ታስራለች። ቤስ ቴሌቪዥን እንግዲህ በአሁኑ ሰዓት መቋረጡ ተሰምቷል። ከሁለቱም እጅግ በከፋ መልኩ የወደቀበት ሁኔታ ነው ያለው። ጥብስና ዱለቱን ሳታቀም ሰው ሄደች ያቸፈለጋትን። በስመ አብ ወልዶ መንፈስ ቅዱስ። በመላው ዓለም ስለዚህ ነገሮች ይነገራል። በብዙ ሀገራት አፈ ታሪክ ውስጥ አሉ። ከየት መጡ? ቲክቶከሮችና ፌስቡከሮች ጉዳችሁ ፈልቷል። እንደውም ይሻለኛል፣ ድምፁ ጠፍቷል። ከኔ ነው ስክሪን ሪከርድ የተበላሽ። አረ ማሪ ድምጽ የለም። 12ኛ ክፍል ተማሪዎች ክረምት እየደረሰ ነው። ሁሉ ዝግጁ ጥሩ ጊዜያቶችን ለማሳለፍ ምን ያህል እየተዘጋጃችሁ ነው? ከኛ ምንድን አልሄድም ጸባይ ግን ዜሮ ዜሮ ዜሮ። እሺ የቲክቶክ ድምቀቶች እንዴት ናቸው? what ታነሳቸዋለሁ። Okay, let's go. እንደሚታወቀው ቻናላችን አስቸኳይ ጊዜ አዋጅ ላይ ናት። በዚህም ያልፈለግንበት ክራይሲስ እስከንወጣ ድረስ እንደ አስፈላጊነቱ መግለጫ የምንሰጥ ሲሆን የወቅቱን አመርቂ ድልና ወቅታዊ ፈተኖችን እንደሚከተለው እንገልጣለን። ከታሰበላት መጥፋት ያንሰራራችው ቻናላችን ከትላንት በስቲያ መብረቃዊ የሆነ ካምባክ ያደረገች ሲሆን በዚህም ኦፕሬሽን ከ31 በላይ ተመልካቾች ከ200 በላይ ኮሜንቶች 1500 የሚጠጋ ፍቅሮችን ያተረፈች ሲሆን በዚህም መብረቃዊ ካምባክ ተቀናቃኞቻችንን ኩም ያሉበት፣ ጠላቶቻችን የበገኑበት፣ ጠማኞች አይን ያቀላንበትን አትሞስፌር መፍጠር ችለናል። በጌታ ስም ይህ የተገለጠ አመርቂ ድል እንዳለ ሆኖ አሁንም ቻናላችን መንገጫገጮችን እያስተናገደች ሲሆን የጨለመ ባክግራውንድ ሲንክ ያላደረገ ድምፅና ምስል ወቅታዊ ራስ መታቶቻችን ናቸው። የወንበዴው ቡድን በወሰደብን ዘመናዊ እቃዎች እጥረት ምክንያት ይህ ችግር እንደተከሰተ እያስረዳን ጀግና ጦራችን የተወሰደብንን እቃ ለማስመለስ የሚያደርገው ጥረት እንዳለ ሆኖ ሌሎችን ዘመናዊ ትጥቆችን ዳግም እጁ እስካስገባ ድረስ ጦራችን ይህን ተረድቶ የተለመደ ትዕግስቱን በላይክ ድጋፉን በኮሜንት እንዲገልጽ እያስተላለፍን ቻናላችን በተመልካቾቿ ላይክና ኮሜንት ታስራና ተከብራ እንደምትቀጥል ላረጋግጥላችሁ እወዳለሁ። ስላቸው ማርነው ገናቸው በፍቅር አምላክ ስም 12ኛ ክፍል ተማሪዎች ክረምት እየደረሰ ነው። ሁሉ ዝግጁ እንደ አሁን 12ኛ ክፍል ተፈታኞች ከኛ ከኢትዮጵያ ወታደሮች ጋር ጥሩ ጊዜያቶችን ለማሳለፍ ምን ያህል እየተዘጋጃችሁ ነው? ከኛ ምንድን አልሄድም የፈለገ ነገር አላደርገው ሚሊዮን ብር ቢሰጥ ሽፎ የነ ሪአክሽን አላደርገው። እሺ የቲክቶክ ድምቀቶች እንዴት ናቸው? what bro what are you talking about man? Okay, let's go. Okay, let's go. አንድ ሊትር ውሃ ስንት ኪሎ ግራም ነው? ሊትር በኪሎ? አዎ ወደ ኪሎ ክብደት አለው አይደል? 100 ኪሎ ግራም። አታቂም ጠይቂ። ሶ 1 ሊትር ውሃ ከኔ ክብደት በላይ ነው። በፍቅር አምላክ ስም ሰላም ከየት ነው? ሰላም ከየት ነው? ወጣ ስም ምንድን ነው የሚለው? ቲቸር አጎቴ አማራ ነዝር ሃይፋ ምን ተምራል? ስንት ተምራል ወንድም? ጨርሻለሁ ስራ የለም ወጣ ትምህርት ጨርሻለሁ ስራ የለም። አማራና ነኝ የሚባለው ስፔስ አለ። ከፈተር አማራ ነኝ ከገባህ አይበቃ ስፔስ በለው። አይዋ አይክፋ ነው እንጂ የሚባል አይኪፋ ነው። ወረድ ነው
ይሄ ትውልድ ነው ነው ወረደ እንዴ ተምራ ያለው ጨርሻለሁ አይደለም እንጂ እንዲህ አይነት ደንቆሮ ወጣቶች ተፈጥረዋል። እናንተ እንዴት ናችሁ? እንደሌላው ጊዜ ዛሬ ልቀዳለኝ የመጣው ዛሬ ኢምፖርታንት ነገር አለ። ኢቢኤስ ላይ አዲስ ምዕራፍ የሚል ፕሮግራም ላይ ትናንትና አንዲት ወጣት ተለቀ ነበር። የሚገርም አሳዛኝ ታሪኳ በጣም ነው የሚያሳዝነው። እና ኢቢኤስ አሁንም ድጋሚ ለምን ይችል ልጅ ድምጽ አፈነው ከዩቲዩብ ከቲክቶክ ፕላትፎርም እንዳለ ሪሙቭ አድርጎታል ቪዲዮዎቿን። ለምን ኢቢኤስ አጠፋ የሚለው አይ ቲንክ በጣም ግልጽ ይመስለኛል። ኢቢኤስ እንደምታውቁት ሁለት አልጋ ላይ ልተኛ የሚል ጣቢያ ነው እና የህዝብ ድምጽ ነኝን መጣል አይፈልግም፣ ቦሶቹን ማስቀየም አይፈልግም። ብዙ ጊዜ እስካሁን ሰርቫይቭ ያደረገው ቻናሉ እዚህም እዛም በማረፍ ነው። እዚህም ያርፋል እዛም ያርፋል። በዚህኛው ቪዲዮ ግን ከሁለቱም እጅግ በከፋ መልኩ የወደቀበት ሁኔታ ነው ያለው። አሁን ወደፊት የምናያቸው ቪዲዮዎች አሉ፣ ያወጣው መግለጫ ምናምን፣ እሱ ላይ የምናወራለን። ይሄ እንዳለ ሆኖ የልጅቷ ፔን ተረስቶ እዚህ ተምራለች እዛ አልተማረችም። ተፋክታት ኢትዮጵያ ምድር ውስጥ እንደዚህ አይነት ትራጀዲ መፈጠሩ የት ዩኒቨርሲቲም ተምራ የትም እጅግ የደረስንበትን የወረደ ወቅታዊ ሁኔታ ያሳያል። ከዚህ በፊት ዩኒቨርሲቲ የተማረችበትን ዩኒቨርሲቲ ራሱ እንድትናገር አልፈቀዳችሁላትም። ሜቢ ድንገት ያኔ ይሄ ደንቢ ዶሎ ነው ምናምን ከሚባል ዩኒቨርሲቲ ታገቱ ተማሪዎች እንደነበሩ ታስታውሳላችሁ። ከዛ ውስጥ አንዷ ብትሆንስ ለምንድን ነው ዩኒቨርሲቲው እንዳትናገር የቆረጣችሁት? እንደገና ደግሞ መልሳችሁ ደለታችሁት። ፍትህ ያስፈልጋል። ሁላችሁም ኮፕሊንግ ሼር እያደረጋችሁ ኢቢኤስ ላይ አድርሱልኝ። ኢቢኤስ ያጠፋችኋትን ቪዲዮ መልሳችሁ ፖስቷት እንድናምን አታርጉን። ኢቢኤስ ከበፊት የሚሰራው ነገር ይሄ ነው ሲባል ነው ብያለን እስከዛሬ አብራችሁ ነበርን። አሁን ላይ ግን የምታረጉት ነገር አላማረንም። ስለዚህ ኢቢኤስ የህዝብ ነው ብላችኋል አይደለ? የህዝብ ድምጽ አይ ለምንድን ነው የሰው አጥር ሰው እየሄዳችሁ ዝም ብላችሁ የምትሸሉት? That's none of your business and none of anybody else's business, I don't think, is it? ለምንድን ነው እስካሁን ድረስ መንገድ ላይ የምትላከፉት? I prefer really not to speak. If I speak, I am in big trouble. In big trouble. ለምንድን ነው ቺት የምታረጉት? No. It was what I said. I don't know about that. ለምንድን ነው ሴት ልጅ ዴት ለማድረግ ማታ ነው የምትመርጡት? Are you dumb? I think she's dumb. I think she's dumb. Are you, like, medically speaking? ወይኔ ምህረት አንቺ ምሩ ባልሽ ከሌላ ሴት ጋር አይተሽዋል? አይቼዋለሁ። እና ሲልከሰከስ ዝም ትይዋለሽ? ሂጂና አዋርጁ እንጂ ምን አባህን ሳገባ አንተ ምን አባክ ካገባ አዋርጆስ ትፈጪዋለሽ? አንዳንዴ አይተን እንዳላየ እያወቅን እንዳላወቅን የምንሆነው እንዳወቅንባቸው ያወቁ አሁን እነዚህ ግልገል ሻማሮች መሆናቸው ነው። ጨዋታው ስለሚያበቃ ጅልጥ ልጅ እናህያልሽ ማለት እኔ ድሮ ነው ያወቅኩት። እሱ ግን አታውቅም ብሎ አሁንም አኩኩሉ እየተጫወተ ነው። አየሁ እስከምለው ድረስ ይጫወት አኩኩሉ አንተ በረንዳ ራስ አሮን ላይ ላስ እንደዚህ አይነት ቪዲዮ አለቃለኝ ማይ ሀበሻ ፒፕል ዲሽ ላይ የሃይማኖት ቻናል አንድ ቁጥር ስላደረገ ነው የሚጸድቅ የሚመስለው። እና ደግሞ መዝሙር የስልክ ጥሪ ቅዳፍ ማምሳብ ዘርበይ ዘባከሽ አምሳብል ቂጣሽ ጥራይበት ድሮ በደርግ ጊዜ አብረን ውትድርና ዘምተን ነበር አሉኝ። ውትድርና ቀዘነችን ያዘመጥኩ ዶሮ ስንት ብልት ነው ያላት ተናገሩ። እራሷን ጠይቅ። በነፍስ ያሉትን ዶሮቹ ጠይቃቸው ስንት ነው በልና ምሳ ምን ይሻልሃል? 200 ብር ቢሰጡኝ የቀበሌው ከበብ ይዤ እበላለሁ። ማነች 200 ብር? አሜሪካ ሄጄ ጀለስ ብር ላከልኝ ለማለት ሲደውል ጆሲ ይዋኛል ሌላ ሴት ነው። ሰላም ነው። ከአዲስ አበባ ነው። ወረዱ አዲስ አበባ የት ቦታ? አይሰማም? ይሰማል። የት ቦታ? አዲስ አበባ አካባቢ ነው። እናት ወረዱ ባይስ መጣች። አፍሪታ ለኝሽ ባይስ ለኝክ ሰላም ነን አልሐምዱሊላህ። አንተ ንገረው። ምንድነው? እንጋባ ንገረው። እምቢ አለ ገገመ።
ከገማ ነው ስታውቂ እንጋባ እያለች ነው። ወላሂ አይቻልም። እኔ በዛ አላምንም። እንደዚህ የለም። እኔ አይመቸኝም። እንደዚህ መጀመሪያ ራሴን ላስተካክል። እሱ ፈርቶ ነው። ይሁን ችግር የለውም። መኪናውንም ቤቱንም ምን ያለኝ አልኩህ አይደል እንዴ? ቤትም መኪና አለኝ እያለች ነው። ወላሂ ራሴን መኪና መግዛት ያልቻልኩ ሰውዬ። ይሁን ተው፣ ቤቱንም መኪናውንም ምን ያለኝ ራሴን ሳላደራጅ እንደገና ወደ ትዳር ወደ ሌላ ተው በቃ። እሱ ምንድነው አንተ? ቆይ እንደዚህ ፌመስ ሆንኩኝ ብለህ ነው የምታስበው? ገና ለገና ቲክቶክ ሄደች አስቀየምኩ። ኧረ ወላሂ ላዚያ አታለቅ አለኝ። ምን ገና ለገና ቲክቶክ ጀመርኩ ብሎ እሱ ፌመስ ሆኖ ግቡ አቀማኛ። ኧረ ተወኛ አገርጋች እሙሙ እየተላላካችሁ ደግሞ የአረብ ሀገር ሴቶች ሚዲያውን ያዛችሁብን፣ አጨናነቃችሁት፣ ዓለም ሳቀብን። ሁልጊዜ እናንተ የወንድ ብልት ፍላጎት ነው ያላችሁ የአረብ ሀገር ሴቶች። ምን ነው ጠማችሁ? እንደዚህ ነው አትለመጭ። አንቺ የልምጥ ልጅ አሳፈራችሁት ኢትዮጵያኖችን። የሞት የፖለቲካ መማወቂያ እንዴት ነው የሰው ጀንታ የመላላክ የሞጣን የሚዲያ መስፋፋት የሚያገደው? ሞጣን መጠየቅ ነው እንግዲህ። አሁን 80 ሙሙ ነው የተያዘ። በጣም ነው የገረመኝ ልከው እንዴ! የሙሙ ክፋት ደግሞ አንተ ያንዳንዱ ጫካ ነው ያንዳንዱ የተቀበሰ ሳይመስላል ያለ ታውቃላችሁ። ጉርሻሉ ድንባይዘይ እኔ ልኮራም እኔ ከሰልሰል ወይኔ እንደው ምን ይሻለኛል? ድምፁ ጠፍቷል። ከኔ ነው ስክሪን ሪከርድ የተበላሽ። አረ ማሪ ድምጽ የለም። ማሪ ድምጽ ከኔ ነው ጋይስ። እኔ አሁን ዘንድሮ ኢትዮጵያ ውስጥ የመጣብን ፖድካስት ቁጭ ብለ መሳደብ ቀኑ ሙሉ ሄድፎን አድርገህ እንደው ለሄድፎኑ አታዝንም? $1200 የተገዛ ሄድፎን አንተስ ታሳዝናለህ። ኦሬዲ ምንድነው ቁጭ ብለ አላማ የሌለው ሐሜት ተቀምጠ ፖድካስት ማለት በጣም አርቲስት እንትና ላይ ይሻታል። አዎ እንዴት ነው አሁን የሷ ልብስ ያ ልብስ እስቲ ስክሪን ላይ ይመጣለው ጉማ ላይ የለበሰችው ስንጥቁ አረዘበ ስራ የለም። ስንጥቁ መምህር ሁሉ ነው መታረ መምህር እኔ መምህር ሌዘር ጃኬት ቀምቼ ይጃካል ተማሪና መምህር ወይ የሰማ ነው ቢራ እየጠጣ በቃ ሽጉጥ አውጥቼ እንደዚህ ጆሮ ላይ ማለት አውልቄ ጃኬት ነው አዲስ ይሽበት ጀል መምህር እኮ አዲስ የሚባል መምህር ደብሮኝ ማለት ነው። ሞጣ መያዟን እንደዚህ ከፍታ ኦልሞስት ሩብ ጉዳይ ጥትን ብቻ ተሸፍኖ የተረፈው አደባባይ ላይ ታይቶ እንደዚህ ቲክቶክ ላይ መደነስ ላያሳስር ይችላል። እንደ ማህበረሰብ ግን ሞራላችንን ይነካል። የማህበረሰብን መልካም ጸባይ ይነካል። ልጆችን ጥሩ ነገር አያሳይም። ትልልቅ ሰዎችን ያዋርዳል። ትክክልም አይደለም። እንደ ማህበረሰብ ሁሉ ማህበረሰብ ወግ አለው። ስልጣኔ ይመስላል የፈረንጆቹ ይመስላል። አንዳንድ ልጆች አሁን እንደ ፈረንጆቹ አይነት ስርዓት ያለው ሰው የለም። ባይዘይ it's not normal ምናምን ነገር it's awful ምናምን ብለው በጣም ልጸየፉ የማይሆን ነገር ስታደርጉ፣ እኛ ደግሞ ፈረንጅነት ይመስላል መሳት ነው ችግሩ። የሆነ ሚሳና ያለ ይመጣብን የስልጣኔ የፈረንጅነትን ስልጣኔ በመሳት ምን ተረጉመው ነገር አለ። አሁን በተለይ በጣም ያበደ በሆነ ቁጥር የሳተ በሆነ ቁጥር በጣም ብዙ ፌመስ ሆኖ ምናምን ታገኘዋለህ። እሱን መሳት ነው የማልወደው እና ሰውን አለማክበርን ካጠራር ጀምረ እኔ 60 እና 70 ዓመት ሰው ፍሬንድ ትሄዳለህ ምናምን ሲባል መንገድ ላይ ታክሲ እንዲስቅቅ ነው የሚለኝ። ተጣልቼ ማቃሉ በስነ ስርዓት ዲባና አባክ ነው አንተ ፍሬንድ የምትለው ይሄን የሚያክል ሰውዬ ምናምን ቢል አረ ምን እሺ ነገር ባሪ ምናምን ይልኝ መንገድ ላይ ሙት አፍርጦ ነው የሚለኝ። እንደዛ ሲያል እንዴት አንተ የ60 ዓመት እናት ማዘሯ ምናምን ብራዚያንስ ማንን ጉዳ ምንም ሳይቆጥርብንም በፊት እንል ነበር። አሁን አንልም። አልሰለጠንም፣ ብሶብናል፣ አበደን። እንደው ምንድነው የሰለበን? እንደው እኔ በጣም ብዙ ነገር ሊነሳ ይችላል። እኔ ይመስለኛል የተዛባ የዘመናዊነት ግንዛቤ መሰለኝ። እስቲ ተስላን ኮርጅ፣ እስቲ ኤንቪዲያን ኮርጅ ጋይስ። ብሎክ አርጓል። ዛህራ ነኝ የሳዳት ከማል አድናቂ። እነዚህ ያሉ ደግሞ ዛህራ ነኝ የምናምን አድናቂ፣ የእናቷ ናፋቂ ምናምን ቆቆንዳ ያጓቷ ታራቂ ሽማሃይም የማርያም ናፋቂ እናቴ ጊዮርጊስ ናፋቂ የሚሉም አሉ። የቆጫ ሟቀበጥ ነኝ መጀመሪያ ተገሳሰው ሁሉ ያጎቴና ናፋቂ ያጎች ልታገኙ እንዲህ ከሚገርም ዛህራ ነኝ ፋጡማ ነኝ ያጎቴ ናፋቂ ያክስቴ ናፋቂ በሌ ነኝ አሌክስ ነኝ ያክስቴ ናፋቂ አክስት ልታገባት ነው
የባህር ዳር ቀበጥ ነኝ። የጣናው አሞ ነጃት ነኝ። የጅዳዋ መንቆ ደስ አይልም። የቦርከና ውሃ ተሸካሚ ነኝ። የአዲስ አበባ ሉባባ ነኝ። የእሷ እመቤት ነኝ። በዘርሽም እመቤት የለ ምናጢ ጠቅላላ ሶሻል ሚዲያ ስም ስሰሙት እኮ ጉድ እኮ ነው የምትሰሙት። ዘሌዋ ነኝ ከታች በታመታ ማድረግ ነኝ ብሎ አንዱ ከፍቶላል። ትናንትና ዘሌዋ ነኝ። ዘሌዋ ባዳ ዘሌው ነኝ እየገባላለሁ ዝም ብሎ የሚለጥፈው ቋማሳም ዝም ብሎ ብታይ ብሎ በመላው ዓለም ስለዚህ ነገሮች ይነገራል። በብዙ ሀገራት አፈ ታሪክ ውስጥ አሉ። ከየት መጡ? በጣም የእናንተም ጥያቄ ይሄ ነው፣ የእኔም ጥያቄ ይሄ ነው። በመሰረታዊ ነገሩ ምንድናቸው? እነዚህ ነገሮች ምንድናቸው? እንዴት ይሄንስ ቅርጽ ሊይዙ ቻሉ? የሰውና ፈረስ ቲክቶከሮችና ፌስቡከሮች ጉዳችሁ ፈልቷል። መንግስት በአዲሱ መመሪያ መሰረት በዩቲዩብ፣ ቲክቶክ፣ ፊልም፣ ሙዚቃ፣ የሜትር ታክሲ የሚሰጡ ፖድካስት እንዲሁም በድረገጽ የሚለቀቁ መጽሐፍቶችን በአጠቃላይ በዲጂታል መንገድ ገቢ የሚያገኙ ታክስ ሊከፍሉ እንደሆነ በዚህ ሰዓት ተሰምቷል። የሜትር ታክሲ ፖድካስት የሚባላል። የሜትር ታክሲ የሚሰጡ ፖድካስት እንዲሁም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አክሰንት አንወድም ትሉ አልነበረ? ሲሚንቶ የሚሰብር አክሰንት ያላቸው ናይጄሪያኖች ሲጠብሱና ሄሎ ኡማ ዩ አር ቬሪ ቢዩቲፉል ሲልሽ ቴንክ ዩ። የምን አባሽ ነው ቴንክ ዩ የምትይው? ይህንን እንኳን አታስቡ። ከዛ በኋላ እናትና አባታችሁ ፊት ሆዳችሁን ነፍታችሁ አርግዣለሁ ብለሽ ስትሄጂ ሼማ ይዛችሁም ከዛ ባልየውን ይዛችሁን ስትመጡ ሄሎ ማብራዛ ሄሎ ማይ ዋይፍ ማማ ሃው አር ዩ ሲላት ይሄ ባሪያ ደግሞ አመጣብኝ ይላል። እናቶቻችሁ ደግሞ ይታወቃል። አሁን ገላውትን ላጥቦት ነው። ያው አሙቃ በቀዝቃዛ ወይ ምን ነው እኔ ምንም ቆሻሻ አይደለኝ። እንዲያው ያንን መቁረቢያው ልብስ አልብሰው ውሰድና ቁርበኝ። በቀዝቃዛ ውሃ ገላውትን ልጠቦት ነው። ኧረ ምን አደረኩ? አላደርገውም። ለምንድን ነው እንደዚህ ቀዝቃዛ ውሃ የሚፈሩ? ኧረ በስመ አብ! ምን ነው በብርድ ውሃ የምነከረው? ምን ነው ቀዝቃዛ ውሃ እኮ ጥሩ ነው፣ ነርቭ ያነቃቃል። በብርድ በቀዝቃዛ ውሃ ልታጠብም ገላዬን እሺ የቲክቶክ ድምቀቶች እንዴት ናቸው? Are you serious right now, bro? ዛሬ ፎቶ አነሳቸዋለሁ። Let's go. Oh my god, bro. ወመተው ዱርዬው ኮሪደር ልማቱ ላይ የተገኙት እነዚህ ሁለት አህዮች በባለቤታቸው ላይ ከባድ የተባለ ችግርን ይዘው መጥተዋል። ለቡዜማን አልበም ምርቃት ማስታወቂያ ስራ ተብለ ሙዚቃው ትዝ ሲል የምርቃቱ ማንም ሰው እንዳይገኝ ማንም ሰው እንዳይቀር ነው እንጂ የምርቃቱ ማንም ሰው እንዳይቀር። ቆይ አንተ በማን ወጥተህ ነው አባትህ ለሚያሉ አራዳ የመሃል ፒያሳ ልጅ አስፋልት በቴስታ ሸርፎ ያደጉ እኔም ቦ እንደው ነቄ ነኝ ስንቱን ሳሰልፍ የኖርኩ መጨረሻ ላይ ያንተ አባት እንደው ችክ ብለው ወደኩ እንዲሳቸው ላይ ማዘር ጊዜው እኮ ነው። በእናትሽ በቃ ቺኮቹ በጢባር ብቻ ሆነ የሚያምኑት። ምን በፉገራው ነው የሚያምኑት። ታዲያ ፎገራቸው እዛ ያንተው ነው መሰለኝ ጮሃስ ይዳንሳ። አሁን ደግሞ ጦርነቱ እየመጣ ነው። አሁን አንድ እጅ ሊጨርሱ እኮ የት ነው የምትገበቀው? እየመጡ እኮ ነው ትግሉ። ወይኔ ግፍ ትዋጋለህ ደግሞ ያው እንግዲህ ከመጣ ምንም ማረግ አይቻልም። የጎጃኑ አባት ደም 50% ተኩስ አለ። የጉራጌው ፈርቶ ስትሮጥ ይኸውልህ ወይ በአማራ ሞን ነበረብህ ወይ ጉራጌ ብትሆን እዚያው አዲስ አበባ ትሄድም ነበር። ችግሩን አጎቴ ምን ይሻላል? በጣም ነው ማዘን። ይኸውልህ የአማራው ደም ግጠም አለው በማያገባው ጦርነት ትግራይ ተቆሰ ስትገባ ልንገራችሁ ትኩስ ጭዌ አንዱ ዘፋኝ አጋንንት ይዘዋል አሉ እና እዛ ሄዶ እየተጸለየለት ምንድነው የምታረገው ይሄንን ዘፋኝ አለ። በቃ አንከራትተዋል፣ ከስቱዲዮ ወስደዋል። ሄዶ መድረክ ላይ አቀርብ ሲል በቃ ላንቃው እንድዘጋ አርግበታል ምናምን አለ። አሁን ትለቃለህ አትለቅም? ኖ በራሴ ዩቲዩብ ነው የሚለቀው።
Okay. አታ ሰይጣን መሸወድን እኮ ከሰፈር በጣም እያወሩ ነው። ቀላል ነገር አይደለ እንዴ? እንዴት ሸወርከው? እንዴት? Let's go. ምን ሸት ፈልገኛለህ እንዴ? አንተ እኔ ጋር እንደዚህ ምናምን ነገር ፈልገህ ነው? ኧረ አንተ ሰው አታውቅም። ሰው አታውቅም። እኔ ጋር ነው አንተ ምናምን? ኧረ ሰው አታውቅም አንተ። ይቅርታ ወንድም ፈሪቻለሁ። እንደዛ ባትል ዛሬ አልቆልህ ነበር። እና እንደዚህ ነው የሚሸወደው። ጠዋት ቀስቅሱኝ ብዬ ጠዋት ሲቀሰቅሱኝ አንተ ያማል ያማል ያኔ አይደለም ስታስታለ ባክሰራ እንደኔት ምን ጫማሽን እያቆሸሹ 10 ጊዜ መመላለሱ ጥቅም የለውም። በነዛ አይደልኝ አታፍርብኝ አንቺ ወልዳ አንቺ እሺ አፈራ ወይ የመጀመሪያው የአሜሪካ ፕሬዝዳንት ማን ይባላል? ስማቸው ወይኔ አላቆም ፑቲን 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 ይዛና ደንቆኑ ይዛ ኢቢኤስ ቴሌቪዥን በዚህ ግለሰብ ጉዳይ ይቅርታ ቢጠይቅም መልሶ የይቅርታ መግለጫው አንስቶታል። መግለጫው ባጭሩ ልንገራችሁ። ብርቱካን ተመስገን ደረሰብኝ ባለችው ጾታዊ ጥቃት ከትምህርት ገበታዋ ተለይታ በወጣትነቷ የወለደችው ልጇንም ለማሳደግ አቅም የሌላት መሆኑ በመግለጽ ድጋፍ እንዲደረግላት ተማጽና ወደ ጣቢያችን በአካል በመምጣት በሐዘንና በእንባ ችግሯን ገልጻልን ነበር። ይህም በሴቶች ላይ እየደረሰ ባለው ጾታዊ ጥቃትና በዚህም ህይወታቸው መራራ የሆነባቸው እህቶችና እናቶች በመርዳት ላይ ባተኮረው ዓላማ በመነሳት ይህን ፕሮግራም ወደ ተመልካቾች ለማድረስ ሞክረናል። ሆኖም ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይህን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካቾች በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ እየተሰራ እንደሆነም ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል። ታዲያ ኤኬ ጥፋቱ የኛ ነው ማለት እኮ ነው። ወይ ቅዱስ ሚካኤል ምን ነው ካላጣው ጥበብ የዚህ ልጅ መሽና ብደፍንልኝ ምን አለ ምን አለበት? ቢስሚላህ አብ ወለኢብን ወሩል ቅዱስ አላህ ዋህድ። ሀቢባ ሌባ ናት እያልኩ ምን አድርጌ ነው ግን? ምን አቃለ ሀቢባ ራሷ መጠየቅ አንቺ ሌባ ሌባ ደላላ በየትኛው ቁርአን ነው ክርስቲያን አግቢ ያለሽ? ክርስቲያን አገባች ሶዋት መብት የግል ይወዴ እውነታው ግን መገለጽ አለበት። ችግራቸው በግል ላይፍ የገቡ በየትኛው ሸልሙታል ነው ቁርአን ነው እስላምና ክርስቲያን ይጋባ የሚለው? እኔ ምን አቃለ ክርስቲያንና እስላም አይጋባም። ይብይት ያለሽ ለምን አባሽ አገባሽው? ሳይ ማሽቃበጥ ነው ያልፈልግ ፋክቱን ተነስቶ ተናደደ ዘርዛላ ኢትዮጵያን ያዋረድካት አንተ ነህ። ሙስሊሙና እስላሙና ክርስቲያን ያገባች ወራዳ ነች። ማንንም ሰው ስለ ግል ህይወት ያገባው ሌባ ወራዳ ቆሻሻ ነው። ካልወደድከኝ አካውንትን አዘጋባለሁ። ሀቢባ የምትባል አህያ እኔ ሴቶችን ሳክም አንደ ወንዶችን አክም እንደውም ጥሩ ነው። እኔ በጣም አይላቤት አቋም የለህም ራስ አንዴ ተሰልኛለህ። እኔ ሀቁን ነው የምናገር። አልፋታትም። መፋቻ የለኝም ከዚህ በኋላ እንዳትፋታ እኮ ነው ሰውዬው። በስማ ዘይድ ባካት ዱቄት ነው የማደርጋት። ወንድ ነህ የዛትከውን ነገር አለ ያዝ እንግዲህ ሀቢባ ሌባ ናት እያሉ አጨርባሪ ናት። ሰማን እኮ
በህፃናት ሴቶች ላይ ንግድ የምንነግድ ነው። ወረኛ ማፈራረስና ማባረር አለብን። ኧረ እባክህ ሌባ ወራዳ ቆሻሻ ብለን ያ ጋይስ ቪዲዮ ይሄን መስለ ነበር። ቪዲዮ ከተመቻችሁ ላይክ ነው ሰብስክራይብ ማድረጋችሁ አትርሱ። ቪዲዮ እስከማገኛችሁ ቻችሁ አለኝ ብዙ ልብሶች ከተጨውሃለሽ ገና ከሩቁ ስታይ ጸዳልኩኝ አራዳ የአዲስ አበባ ልጅ ነኝ ሀብታም አይደለም